ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። ግን ዛሬ የት ነበራችሁ? በርከት ያሉ ትልልቅ ጨዋታዎች ሲደረጉ ነበረ። በተለይም በተወዳጁ የእንግሊዝ ፕሪሚየር ሊግ በኦልድ ትራፎርድ ዩናይትድ ከፓላስና እንደዚሁም በተለይ ደግሞ የአርሰናል ከቼልሲ ኤምሬትስ ላይ የነበሩ ጨዋታዎች በትልቁ ይጠበቁ ነበር። ሌሎችም ጨዋታዎች ነበሩ። እኛ መረጃዎቹን እናደርሳችኋለን። እናንተ ግን የት ነበራችሁ? በተመዘገቡት ውጤቶችስ ምን ተሰማችሁ? በቃል ስፖርት ዩቲዩብ ቻናል በሀሳብ መስጫ ሳጥናችን ላይ ያጋሩን። በመረጃ ሰዓታችን አስቀድመን የተወሰኑ የአገር ቤት ጉዳይ እናነሳለን። በአውሮፓ ታላላቅ ክለቦች ባርሴሎና ቤት ዕለታዊ የቡድን ዜና በስፋት ይዘናል። ከማድሪድ ጋርም ለተያያዘ እንደዚህ ወቅታዊና ዕለታዊ ጥንቅሮችን ለእናንተ ውድ አድማጮቻችን አድርሰን በጣሊያን፣ በጀርመን፣ በፈረንሳይ እንዘዋወራለን። ውድ ቤተሰቦቻችን ታላቁ ጨዋታ ተሰርዟል። ዓለም ጦርነት ላይ ናት በሚል እንግዲህ በጣም በግዙፉ ሲጠበቅ የነበረው ታላቅ ጨዋታ ተሰርዟል። ተጨማሪ መረጃዎችን እናነሳለን። አብራችሁን ቆዩ። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን አስቀድመን አጫጭር ስፖርታዊ ጥንቅሮችን ነው የምናነሳው። ከጨዋታዎቹ በፊት በተለይም የፔፕ ጋርዲዮላውን ቡድን ማንቸስተር ሲቲን የተመለከተ ወቅታዊ የቡድን ዜና ይዘናል። ከሱ እንጀምራለን። ከዛ ቀጥሎ ከሲቲ ጋር አያይዘን ተጨማሪ መረጃዎችን ካነሳን በኋላ በሻምፒዮኖቹ በሊቨርፑል በኩል በቃል ስፖርት ዩቲዩብ ቻናል በማለዳው ጥንቅራችን አንድ መረጃ አድርሰን እንመለስበታለን ብለን ነበረ። ተጨማሪውን መረጃ ይዘን መተናል። የቡድን ዜና በሊቨርፑል በኩልና በተጫዋቾች በኩል ሴቦዝላይ፣ ሁጎ ኤኪቲኬ፣ ቨርጅል ቫንዳይክን ጨምሮ ከአንድ ዝውውር ጋር በተያዘ ለሊቨርፑል ደጋፊዎች ተጨማሪ ጥንቅር እናነሳለን። አብራችሁን ቆዩ። በርከት ያሉ የፕሪሚየር ሊግ ጨዋታዎች የተመለከትንበት እሁድ እንመለከታችኋለን። ናሜክስ ላይ ብራይተን ከኖቲንግሃም ፎረስት፣ እንደዚሁም ክራቨን ኮቴጅ ላይ ፉልሃም ከቶትንሃም ለቶትናም እግር ኳሳዊ መከራ የበዛበት ዓመት የሆነበት ምሽት ነበረ። ለየት ባለ መንገድ ጨዋታውን እንመለከተዋለን። አብራችሁን ትቆያላችሁ። ሲጠበቅ የነበረው የኦልድ ትራፎርዱ ጨዋታ ዩናይትድን ያለመሸነፍ ጉዞ ከ10 ወደ 11 ከፍ ያደረገ በፕሪሚየር ሊጉ ዩናይትድ በሩበን አሞሪም ስር ላለመውረድ በካሪክ ስር ሶስተኛ ደረጃ የተቀመጠ ቡድን መሆን የቻለበት ውጤት ነበረ። ዛሬም የድልዋን ግብ አስቆጣሪ ቤንያሚን ሼሽኮ፣ የጨዋታው ልዩነት ፈጣሪ ብሩኖ ሚጌል ፈርናንዴዝ ነበረ። ማይክል ካሪክ እና ማንቸስተር ዩናይትድ በድል ጎዳና ቀጥለዋል። ሰፊ መረጃ ይዘናል። የዩናይትድ ደጋፊዎች ትቆዩናላችሁ። ከዛ በዘለለ ታላቁ ጨዋታ በኤምሬትስ ስቴዲየም አርሰናል ከቼልሲ ነበረ። ይህንንም ጨዋታ በተመለከተ ሰፊና ልዩ ጥንቅር ለአርሰናልም ለቼልሲም ደጋፊዎች ይዘናልና በጨዋታዎቹ ዙሪያ የግል መልከታዎቻችሁን እያጋራችሁን በቃል ስፖርት ዩቲዩብ ቻናል እስከ ፕሮግራማችን ፍጻሜ ከፈጣን መረጃዎቻችን ጋር አብራችሁን ቆዩ ብለናል። በሀገር ቤት እንጀምር። በኢትዮጵያ ውድ ቤተሰቦቻችን እንደሚታወቀው ብሔራዊ ቡድናችንም ክለቦቻችንም ኢንተርናሽናል ጨዋታን ለማድረግ ስደተኛ እንደነበሩ ይታወቃል። የድሬዳዋ ኢንተርናሽናል ስቴዲየም አህጉራዊ ውድድሮችን እንዲያስተናግድ በጊዜያዊነት ፍቃድ ማግኘቱን የኢትዮጵያ እግር ኳስ ፌዴሬሽን አስታውቋል። የኢትዮጵያ ብሔራዊ ቡድን በሜዳው የሚያደርጋቸውን ጨዋታዎች በሀገሩ ለማድረግ ለካፍ ያቀረበው ጥያቄ ተከትሎ የካፍ የስቴዲየም ገምጋሚ ልዑክ ልኮ ከገመገመ በኋላ በጊዜያዊነት ፍቃድ ሰጥቷል። ይህንም ተከትሎ ካፍ የኢትዮጵያ በቀጣይ ከሳኦቶሜ ጋር የምታደርገውን የአፍሪካ ዋንጫ ቅድመ ማጣሪያ ጨዋታ ድሬዳዋ ስቴዲየም ላይ ታደርጋለች። ካፍ በዛሬው ዕለት በላከው ደብዳቤ ድሬዳዋ ስቴዲየም ለአንድ ጨዋታ ብቻ በዝግ ስቴዲየም እንዲከናወን ጊዜያዊ ፍቃድ መስጠቱን በመግለጽ ተጨማሪ ማብራሪያዎችን አስተላልፏል። ስለሆነም ብሔራዊ ቡድናችን ያለ ደጋፊም ቢሆን በሀገር ውስጥ ይጫወታል። ተጨማሪ መረጃዎችን እናጣራለን። ፋሲል ከነማ አሰልጣኝ ዘማሪያም ወልደ ጊዮርጊስን እስከ ሰኔ ወር 2018 ዓ.ም በሚቆይ ውል መቅጠሩን የፋሲል ከነማ ስፖርት ቡድን ዋና ስራ አስኪያጅ አብዮት ብርሃኑ ይፋ አድርገዋል። አሰልጣኙ ዛሬ ስራ ይጀምራል ያሉት አቶ አብዮት እስከ ሰኔ 30 አብሮን ይቆያል ብለዋል። የአሰልጣኙ ውል የፊታችን ማክሰኞ በኢትዮጵያ እግር ኳስ ፌዴሬሽን ይጸድቃል የሚል ተስፋም እንዳላቸው ጠቁመዋል። ውሉ በፌዴሬሽኑ ከጸደቀም አሰልጣኙ አጼዎቹን ረቡዕ ዕለት ከሲዳማ ቡና ጋር የሚያደርጉትን ጨዋታ ይመራሉም ሲሉ አቶ አብዮት ተናግረዋል።
ተጨማሪ መረጃዎችን ደግሞ በተከታታይ የቃል ስፖርት ዩቲዩብ ቻናል የምናጋራችሁ ይሆናል። ወደ ባህር ማዶ ስፖርታዊ ጥንቅሮቻችን እንሻገር። ቃል ስፖርት ዩቲዩብ ቻናል ላይ ናችሁ። ከስፔን እንጀምር። በስፔን ላሊጋ ተጠናቆ ውጤት እጃችን ላይ የደረሰው የኤልቼና የኢስፓኞል ጨዋታ ነው። 2-2 የተጠናቀቀው ውድ ቤተሰቦቻችን። ጨዋታው ለኢልቼ አጊውርድ 42ኛው ደቂቃ ላይ፣ ሚር 90ኛው ደቂቃ ላይ ሁለቱን ግቦች ሲያስቆጥሩ፣ ለኢስፓኞል ለእንግዳው ቡድን ጋርሻ 7ኛው፣ ሮሜሮ 57ኛው ደቂቃ ላይ ሁለቱን ግቦች አስቆጥረው ነው ጨዋታው 2-2 የተጠናቀቀው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን የጣሊያን ሴሪ ተጨማሪ ጨዋታዎችን ውጤትና የሪያል ማድሪድና የዢሮናን ጨዋታ በተመለከተ በቀጣይ በቃል ስፖርት ዩቲዩብ ቻናል በሚኖረን የመረጃ ሰዓት በስፋት አካተን እንዲሁም እንመለስ ይሆናል። ባርሴሎና የላሊጋ መሪነትን የሪያል ማድሪድ ውጤት እስኪታወቅ ድረስ በ4 ነጥብ ልዩነት እየመራ እንደሆነ ይታወቃል። በተለይም በሳምንቱ በሰፊ የግብ ልዩነት ላሚን ያማል ሃትሪክ በሰራበት ጨዋታ ድል ካደረገ በኋላ፣ በነገራችን ላይ በዚህ ድል ምክንያት ሃንሲ ፍሊክ ቡድኑን እየመሩ 13ኛ ተከታታይ ድል በሜዳቸው በካምፕ ኑ አስመዝግበዋል። ይሄ በባርሴሎና የእግር ኳስ ታሪክ በ21ኛው ክፍለ ዘመን ረጅሙ 3ኛው በርካታ የድል ጉዞ ነው። ኤርኔስቶ ቫልቬርዴ 2019 ባርሴሎናን እየመሩ በሜዳቸው 14 ተከታታይ ድል ነበራቸው። ሪካርዶ ያለው ግን በጆሴፍ ፔፕ ጋርዲዮላ ነው። 2010-11 የውድድር ዓመት በፈረንጆች አቆጣጠር 15 ተከታታይ ድል በካምፕኑ በወቅቱ ነበራቸው። አሁን ይሄንን ሪካርድ ሃንሲ ፍሊክ 2 ጨዋታ ቀርቷቸዋል ለመስተካከል፣ ለማለፍ ደግሞ 3 ተከታታይ ድል በካምፕኑ ቀጣይ የሚያስመዘግቡ ከሆነ ሪካርዱን ይጋራሉ። አሁን በዚህ ሰዓት 75% ጨዋታን የማሸነፍ ሪካርድ ያላቸው በባርሴሎና ታሪክ ምርጡ አሰልጣኝ እንደሆኑም ይታወቃል። የባርሴሎናው የፊት መስመር አጥቂ ሮቤርት ሌዋንዶስኪ ጉዳት እንዳጋጠመው ይፋ ተደርጓል። ተጫዋቹ በቪላሪያል ጨዋታ የግራ አይኑ አካባቢ ጉዳት እንዳጋጠመው በምርመራ ተረጋግጧል። ይህንም ተከትሎ ሮቤርት ሌዋንዶስኪ ባርሴሎና በቀጣይ ከአትሌቲኮ ማድሪድ ጋር የሚያደርጉት ጨዋታ ያመልጠዋል። ባርሴሎና ከአትሌቲኮ ማድሪድ ጋር ተጠባቂ የኮፓ ዴላሬ መልስ ጨዋታ እንዳለበት ይታወቃል። ፍራንኪ ዲዮንግ የለም፣ አሁን ደግሞ ሮቤርት ሌዋንዶስኪ የለም። እንዴት ውጤቱን ይገለብጡታል የሚለው ግን በትልቁ ይጠበቃል። ከዚሁ ጋር በተያያዘ የአትሌቲኮ ማድሪዱ ተጫዋች ዩሊያን አልቫሬስ ስሙ በኮፓ ዴላሬ የሚፋለመው ባርሴሎና ጋር እየተያዘ እንደሆነ ይታወቃል። ከዚህ ጋር በተያያዘ የአትሌቲኮ ማድሪድ ስፖርቲንግ ዳይሬክተር ማቴዎ አልሜኒ እስከዚህ ሰዓት ድረስ ምንም አይነት ድርድር ከባርሴሎና ጋር አለማድረጋቸውን አረጋግጦ አሁንም ያለው ሂደት ይቀጥላል ብለዋል ከኛ ጋር መሆኑን። በነገራችን ላይ ውድ ቤተሰቦቻችን ሁዋን ላፖርታ ናቸው ወይንስ ቪክተር ፎንቴ ቀጣዩ ፕሬዚዳንት ራሱ አልታወቁምና ድርድሩ ከዛ በኋላ ካለም ይሆናል ተብሎ ይጠበቃል። በሪያል ማድሪድ የመረጃ ሰዓታችን የኬሊያን ምባፔ ነገር አሁን ለሪያል ማድሪድ ስጋት መሆኑ ቀጥሏል። ዛሬ ማርክ አንድ ተጨማሪ መረጃ ይዞ ወጥቷል። ይሄኛው ጥሩ ዜና አይመስልም። ኬሊያን ምባፔ በቀጣይ የሚያመልጡት የጨዋታ ብዛት 4 ደርሰዋል። የሄታፌ ጨዋታ የዚህ ሳምንቱ እንዳለ ሆኖ ሴልታ ቪጎ፣ ማንቸስተር ሲቲ እና ኤልቼ የሚያረጉት ጨዋታ ሊያመልጠው ይችላል። በተለይም ከሲቲ ጋር የመጀመሪያው የቤርናቤው ጨዋታ ሊያመልጠው የሚችልበት ሰፊ እድል እንዳለ አሁን እየተረጋገጠ ነው። ይሄ ለቡድኑ ጥሩ የሚባለው ዜና አይደለም። በእርግጥ ባርሴሎና በአውሮፓ ሻምፒዮንስ ሊግ የሚታመነው ቡድን አይደለም። ደከመ በተባለበት ዓመት ሁሉ ዋንጫ በልቷል። በላሊጋው በጣም መጥፎ ሲዝን ባሳለፈ ጊዜ የአውሮፓ ሻምፒዮንስ ሊግ ግን ሲያነሳ ተመልክተኗል። በመድረኩ የሪያል ማድሪድን የሚያክል የነገሰበት የሪያል ማድሪድን የሚያክል ግብ ያስቆጠረበት የለም። ኬሊያን ምባፔ ደግሞ እንደ ሲቲ መረብ የተመላለሰበት አልነበረም። 7 ግብ አስቆጥሮባቸው ነበረ፣ ግን በዚህኛው ጨዋታ ያመልጠዋል ብሏል። መረጃው የማርካ ነው። ቪኒሺየስ ጁኒየርን በተመለከተ አዲሱ ውል እስካሁን አልተፈረመም። ማርካ አሁን ባለው ሂደት ለመስማማት በጣም የቀረቡ ናቸው እያለ ይገኛል። ተጫዋቹ የጠየቀው ክፍያ ግን አልቀረበም። አሁንም ፍሎሬንቲኖ ፔሬዝ ያቀረቡለት እንጂ ድርድሩ ቀጥሏል። በተጫዋቹ በኩል የመጨረሻ ውሳኔ ይጠበቃል። የስፔን መገናኛ ብዙሃን ግን መፈረሙ አይቀርም እያሉ ነው። ከዛ በዘለለ ግን የፕሪስቲያንን ጉዳይ በዛው አያይዘን እናንሳው። የዘረኝነት ጥቃት ቪኒሺየስ ጁኒየር ላይ ያደርሷል የተባለው ተጫዋችና በጊዜያዊነት እግድ ላይ ያለው ፕሪስቲያን ጥፋተኛ ሆኖ ከተገኘ የቤኔፊካ ህይወቱ ያበቃል ብለዋል ጆዜ ሞሪኒዮ። ፖርቱጋላዊ ቤኔፊካ አሰልጣኝ ጆዜ ሞሪኒዮም ፕሪስቲያኒ የዘረኝነት ክስን ጉዳይ በተመለከተ
በጨዋታው ወቅት ስለሰጡት አስተያየት ያነሱት ሞሪኒዮ የራሴን መከላከልና ሌላውን ማጥቃት ባልፈልግም ሚዛናዊ ለመሆን ጥሬ ነበር ብለዋል። በትልቅ ጉዳይ ላይ ገለልተኛ መሆንን እመርጣለሁ ያሉት ዘ ስፔሻል ዋን ጆዜ ሞሪኖ ነገር ግን እንደ ዜጋና አሰልጣኝ ማንኛውም መገለልና መድሎን እቃወማለሁ ብለዋል። አክሎም ክርስቲያኒ ጥፋተኛ ሆኖ ከተገኘ አትጠራጠሩ፣ የቤኔፊካ ህይወቱ ያበቃል ሲሉ ተናግረዋል። የዩኤፋ ውሳኔ እስከዚህ ሰዓት ድረስ እንዳልተጠናቀቀ ይታወቃል። ጣሊያን ደረስን። በጣሊያን ሴሪ ተጠናቆ ውጤት እጃችን ላይ የደረሰው የኤስ ሚላን እና የክሮሜንሴ ጨዋታ ነው። ኤስ ሚላን 2-0 በሆነ ውጤት ድል አድርጓል። ይህን ጨዋታ ለየት የሚያደርገው ነገር ውድ ቤተሰቦቻችን 90 ደቂቃ ሙሉ ግብ ጠፍቶበት ከ90 ደቂቃ በኋላ ነው ኤስ ሚላን ድል ማድረጊያ ያውም 2 ግቦችን ያገኘው። ፓብሎቪች 90ኛው ደቂቃ ላይ እንደዚሁም ራፋኤል ሊአኦ 94ኛው ደቂቃ ላይ ያስቆጠሯቸው ግቦች ኤስ ሚላን 2-0 በሆነ ውጤት ድል አድርጎ ቀጣይ ሳምንት ደግሞ ከኢንተር ሚላን ይፋለማል። ሁለቱ ክለቦች ያለው የነጥብ ልዩነት 10 አካባቢ ነው። እንዴት ያጠቡታል የሚለው ደግሞ ቀጣይ ሳምንት ምላሽ የሚያገኝ ይሆናል በኤስ ሚላን በኩል። ሌላኛው በጣሊያን ሴሪ ተጠናቆ ውጤት እጃችን ላይ የደረሰው የሳሱሎ እና የአታላንታ ጨዋታ ነበረ። ሳሱሎ ድል አድርጓል 2-1 በሆነ ውጤት። አታላንታ ዳግም ተሸንፏል። ኮኔ 23ኛው ደቂቃ ላይ ቱርስታቪድ 69ኛው ደቂቃ ላይ ሁለቱን የሳሱሎ የማሸነፊያ ግቦች ሲያስቆጥሩ ሙሳህ ነበረ 88ኛው ደቂቃ ላይ የአታላንታን ግብ ያስቆጠረውም፣ ግን ከሽንፈት አታላንታ ሊታደገው አልቻለም። የጣሊያን ሴሪ ቀሪ ጨዋታዎችና አጠቃላይ ደረጃ ሰንጠረዡን በማለዳው የቃል ስፖርት ዩቲዩብ ቻናል ጥንቅር እንመለስበታለን። ግን ጣሊያን ላይ ቆይተን አንድ መረጃ እናክልላችሁ። ሮሜሎ ሉካኮ ሄላስ ቬሮና ናፖሊ ድል ባደረገበት ጨዋታ የማሸነፊያ ግብ እንዳስቆጠር ይታወቃል። ከጉዳት ነው የመጣው። ከ281 ቀን በኋላ ነው የመጀመሪያ ጎሉን በውድድር ዓመቱ ለናፖሊ ያውም የማሸነፊያ ግብ በዚህ ሳምንት አስቆጥሮም የነበረው። ጀርመን ደረስን። በጀርመን ቡንደስሊጋ ተጠናቆ ውጤት እጃችን ላይ የደረሰው የስቱትጋርትና የወልቭስበርግ ጨዋታ ነበረ። ውድ ቤተሰቦቻችን ስቱትጋርት 4-0 በሆነ ውጤት ወልቭስበርግን ድል አድርጓል። ኡንዳፍ 21ኛው ደቂቃ ላይ ሊዊሊንግ 30ኛውና 42ኛው ደቂቃ ላይ ናሬቲ 95ኛው ደቂቃ ላይ አራቱን የስቱትጋርት ግቦች አስቆጥሯል። ቀሪ ጨዋታዎች አሉ። በቃል ስፖርት ዩቲዩብ ቻናል በማለዳው ጥንቅር አካተናቸው እንመጣለን። ምናልባት ተጨማሪ መረጃ ጀርመን ላይ ቆይተን ለእናንተ ውድ አድማጮቻችን ለማድረስ ያክል ሃሪኬንን እናንሰው። በጀርመን ደር ክላሲካ ጨዋታ ግብ ያስቆጠረው ተጫዋች በነገራችን ላይ በዚህ ውድድር ዓመት 24 ጨዋታ 30 ግብ 5 አሲስት አለው በሁሉም መድረኮች ማለት ነው። በአውሮፓ ታላላቅ ሊጎችም በዚህ ሲዝን 30 ጎሎችን ያስቆጠረ የመጀመሪያው ተጫዋች ነው። በነገራችን ላይ 24 ጨዋታ ብቻ ነው ያደረገው። ከዛ በዘለለ ውድ ቤተሰቦቻችን ተጫዋቹ ባለፉት 4 ጨዋታ ሆፈኔም ላይ 2 ግብ፣ ወርደር ብሬመን ላይ 2፣ ፍራንክፉርት ላይ 2፣ ቦሩሲያ ዶርትመንድ ላይ 2 ከሁለት በታች አላስቆጠርም ያለ ይመስላል። የሃሪኬን ጉዞ ዘንድሮ በዋንጫ ብቻ አይደለም በግል ክብርም ደረጃ ምናልባትም ከፍ ያለ ሽልማትን ሊያገኝ የሚችልበት ዓመት ይመስላል። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። በዩቲዩብ ገጻችን ፍራንስ ሊጋ ደረሰና አንድ ጨዋታ ተጠናቆ ውጤት እጃችን ላይ ደርሷል። አዳጊው ፓሪስ ኒንስን 1-0 በሆነ ውጤት ድል አድርጓል። በፓሪስ በኩል የማሸነፊያውን ግብ ሙንታይስ ነው 26ኛው ደቂቃ ላይ ያስቆጠረው። በጨዋታው ፓሪስ በቀይ ካርድ ቢወጣበትም ተጫዋች ውጤት አስጠብቀው ወጥተዋል። 1-0 በሆነ ውጤት ድል አድርገው ቀሪ የፍራንስ ሊግ ጨዋታዎችና የደረጃ ሰንጠረዡ ላይ ያው አንደኛና ሁለተኛው ላይ ለውጥ ባያመጣም ቀሪዎቹ ላይ ግን ለውጥ ስለሚያመጣ ቀሪ ጨዋታዎችን በቃል ስፖርት ዩቲዩብ ቻናል በማለዳው ጥንቅራችን ለእናንተ ውድ አድማጮቻችን የምናጋራችሁ ይሆናል። ውድ ቤተሰቦቻችን እንደሚታወቀው መካከለኛው ምስራቅ ቅልጥ ያለ አውዳሚ የሚባል ደረጃ የደረሰ ጦርነት ላይ እንዳሉ ይታወቃል። ከዚህ ጋር በተያያዘ ታዲያ ግዙፉ ጨዋታ ተሰርዟል። ይህ ጨዋታ ደግሞ ፋይናሌዜም የነበረ ላሚን ያማልን ከሊዮኔል አንድሬስ ሜሲ፣ አርጀንቲናን ከስፔን፣ የኮፓ አሜሪካ ባለክብሯን ከአውሮፓ ባለክብሯ ስፔን የሚያገናኘው ጨዋታ ተሰርዟል። የካታር እግር ኳስ ፌዴሬሽን በሀገሪቱ ባለ የደህንነት ስጋት ምክንያት ሁሉንም ውድድሮች ላልተወሰነ ጊዜ መሰረዟን አስታውቃለች። ይህንም ተከትሎ ከሳምንት በኋላ በካታር ሊካሄድ የነበረው የፋይናሊዜሚያ ዋንጫ ጨዋታም ተራዝሟል።
ውድድሩ ከኳታር ውጪ በሌላ ሀገር ይካሄዳል ወይንስ ኳታር ወደ ውድድሩ እስክትመለስና ቀጠናው ሰላም እስኪሆን ይጠበቃል በሚለው ጉዳይ ላይ ግን እስካሁን ከውሳኔ አልተደረሰም። የፋይናሊዚማ ዋንጫ ጨዋታ በኮፓ አሜሪካ አሸናፊው አርጀንቲናና በአውሮፓ ዋንጫ አሸናፊዋ ስፔን መካከል ሊደረግ ቀነ ቀጠሮ ተይዞለት ነበረ። በዚህ መሰረት የዋንጫ ጨዋታውም እንግዲህ በቀጣይ የትና መች ይደረጋል የሚለውን እንከታተላለን። በነገራችን ለውድ ቤተሰቦቻችን አሜሪካ፣ እስራኤል፣ ኢራን በቀጥታ በተዘዋዋሪ ሌሎች ሀገሮች በሚሳተፉበት በዚህ ጦርነት ምክንያት የኤዥያ ሻምፒዮንስ ሊግ ጨዋታዎችም ጭምር ለሌላ ጊዜ የተላለፈዋል። የክርስቲያኖ ሮናልዶ ቡድን አልናስር ጨዋታም ጨምሮ ነው ለሌላ ጊዜ የተላለፈው። በቀጠናው አካባቢ ከበድ ያለ ጦርነት እንዳለ ይታወቃል። ምናልባት ቀጠናው አካባቢ ያላችሁ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን የአካባቢውን አሁናዊ ሁኔታም በተለይም ከእግር ኳስ አይነክ በሆነ ጉዳይ ላይ ተጨማሪ መረጃ ካለ እንዲሁ ልታጋሩን ትችላላችሁ። ቃል ስፖርት ዩቲዩብ ቻናል እናንተ ውድ አድማጮቻችን በፈጣን የመረጃ ሰዓታችን ለዚህ ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅር እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮች የምንሸጋገርበት ሰዓት ላይ ደርሰናል። ከፕሪሚየር ሊግ የመረጃ ሰዓታችን ጋር ስትቆዩ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ ብለናል። ውድ ቤተሰቦቻችን አብራችሁን ቆዩ። ሲቲን እናስቀድም። ከጨዋታዎቹ በፊት የዩናይትድ ከፓላስ እንዲሁም የአርሰናል ከቼልሲ ጨዋታ መረጃ በስፋት ይዘንበታል። ግን አስቀድመን አጫጭር መረጃዎችን እናንሳ። ማንቸስተር ሲቲ በዘንድሮ የውድድር ዓመት በጥር የዝውውር መስኮት ድንቅ ፊርማዎችን አግኝቷል። አንደኛው ማርክ ጉዌ ነው። ይህ ተጫዋች በነገራችን ላይ በተሰለፈባቸው ጨዋታ ሁሉ እስካሁን ሲቲ አልተሸነፈም። 7 ጨዋታ ሲቲ ተጫውቷል። 6ቱን ድል አድርጓል፣ አንዳቸው ወጥቷል። የሚያስገርመው ደግሞ ሲቲ ይህንን ተከላካይ ለማስፈረም ያወጣው 20 ሚሊዮን ፓውንድ ብቻ ነው። ከዛ በዘለለ ውድ ቤተሰቦቻችን እንዳትረሱ አስታውሱ፣ ከእሱ ጋር በተመሳይ በጥር ያስፈረሙት አንቶኒዮ ሴሜኔ በጣም በተቸገሩበት የሊድስ ዩናይትድ የኢላንድ ሮድ ስቴዲየም ጨዋታ ያውም በምሽት ከተሸነፈ 25 ጨዋታ ያለፈውን ሊድስን ሲያሸንፉ ሴሜኔ ነው ግቡን ያስቆጠረው። ማርክ ጉዌ ይከላከላል፣ ሴሜኔ ያጠቃና ግብ ያስቆጥራል። ሲቲ በአዲሱ ፈራሚዎቹ በጥር የዋንጫ ጉዞ ላይ በቀጥታ እንዲኖር እስካሁን ድረስ ያስቻሉ ተጫዋቾች ሆነዋል። ድንቅ ፌርማ መሆናቸውንም በተግባር አሳይተዋል። ፔፕ ጋርዲዮላ ስለ ኤርሊንግ ብሮት ሃላንድን በተመለከተ መች እንደሚመለስ በትክክል አላውቅም። ጉዳቱ ያን ያህል ግን ከባድ አይደለም። ነገር ግን በቀጣይ እንግዲህ የሚደርስበትን ቀን ከሕክምና ባለሙያዎች አጣርቼ ምላሽ ይዤ እመጣለሁ ብለዋል። የሃላንድ መጎዳት በዚህ ሰዓት በጣም አሳሳቢ ነው። በእርግጥ ኡመር መርሙሽ በቦታው ላይ ቢኖርም ግን የሃላንድ በዚህ የዋንጫ ፉክክሩ ቅልጥ ባለበት ሰዓት መጎዳት በጣም አሳሳቢ ነው። ሌላው ግን ውድ ቤተሰቦቻችን ትንሽ ፈገግ የሚያደርግ መረጃ እንንገራችሁ። ጉዳዩ የቼልሲውን አለቃ ቶድ ቦህሊን ቢመለከትም ከሲቲ ጋር የተገናኘ ነው። ቃል ስፖርት ዩቲዩብ ቻናላችን በዩቲዩብ ገጻችን ላይ ትገኛላችሁ። አሜሪካዊ ቼልሲ ባለሀብት ቶድ ቦህሊ ክለቡን ሲረከቡ ገጥሟቸው ከነበረው ችግር አንዱ የማስተዳደር ፈተና ነበረ። በ2022 ክረምት ላይ ሁሉም የክለቡ ኃላፊዎች ለቀው እንደነበር ያነሱት ቶድ ቦ ሳላስበው ራሴን ከባለቤትነት የስፖርት ዳይሬክተር ሚናነት አገኘሁት። ይሁን እንጂ እኔ ልምድ አልነበረኝም። ተጫዋች ሲገዛ ጥሩ ተጫዋች ማን እንደሆነ የመለየት ልምድም ጨርሶ አልነበረኝም እያሉ ነው። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን ታዲያ ልምድ በሌላቸው ቦታ ላይ ምን ሲወስኑ ነበር ካላችሁ፣ አንድ ስልት ቀየስኩ፣ እቅዴም አስደናቂና ቀላል ነበር የሚሉት ቶድ ቦ ሲቲን መከታተል ጀመርኩ አሉ። እሳቸው ማንቸስተር ሲቲ ማርክ ኮኮሬናን ለማስፈረም ሲጠይቅ እኔም ጠየቅኩኝ። ሲቲ ሊያስፈረም የጠየቀውን ተጫዋች በሙሉ እኔም ስጠይቅ ሳሳምን ስደራደር ሳመጣ ነበረ። ኮኮሪያን ያስፈረምኩት ከሲቲ እየተከታተልኩ እንጂ እኔ ቤትኛው የእግር ኳስ ተጫዋች የማስፈረም የስፖርቲንግ ዳይሬክተርነት ሚና እያሉ ነው። ይህ መረጃ ዛሬ በማህበራዊ ትስስር ገጽ ላይ በጣም መነጋገሪያ ስለሆነ ነው በቃል ስፖርት ዩቲዩብ ቻናላችን የመረጃ ሰዓት ለእናንተ ውድ አድማጮቻችን ያካፈልናችሁ። በኤዲን ሃዛርድን በኩል ዛሬ አንድ መረጃ ወጥቷል። ተጫዋቹ ቃለ መጠይቅ እያደረገ ነበረ ከአንድ ሚዲያ ጋር። ከዚህ ጋር በተያያዘ ተጫዋቹ ደግሞ የፓሪስ ሰን ዠርሜን ረብጣ ብሮች ካዝነው ይገባ ዘንድ እድሉን አግኝቶ ነበረ። በወቅቱ በቼልሲ በነበረ ሰዓት የፓሪስ ሰን ዠርሜን አለቃ ናስር አልካላፊ እንዳነጋገሩት እንደተደራደሩት በጣም ትልቅ የሚባል ገንዘብ አሁን ላይ ልጠቅሰው የማልፈልገው ያለውን ገንዘብ አቅርበው እንደነበረ የአውሮፓ ሻምፒዮንስ ሊግን ዋንጫ ለማንሳት ቡድኑ አቅም ያለውና ተጨመር ከኛ ጋር እያሉ ነበር ብሏል። እሱ ግን በወቅቱ የቼልሲ ቆይታዬ የመጨረሻ ምዕራፍ ላይ ደረሰ፣
ህልሜ ደግሞ ለማድሪድ መጫወት የነበረ ነበርና ያንን ረብጣ ገንዘብ ትቼ ፓሪስ ሰን ዠርሜንን ትቼም ሪያል ማድሪድን ተቀላቀልኩ እያለ ነው። በነገራችን ላይ እሱ ለሪያል ማድሪድ ከተጫወተው ጨዋታ በላይ እሱ በማድሪድ ሳለ ማድሪድ ያነሳው ዋንጫ በቁጥር ይበልጥ እንደነበር ይታወቃል። ሊቨርፑል ደረስን። በማለዳው ጥንቅራችን ቼልሲ የፕሪሚየር ሊግ ዋንጫን ማሸነፉን ተከትሎ የቦነስ ክፍያን ጨምሮ በጣም ትልቅ የሚባል ገቢ አግኝቷል ብዬ በቃል ስፖርት ዩቲዩብ ቻናል የማለዳው ጥንቅር አጋርቻችሁ ነበረ። ይህም ገንዘብ መጠኑን አረጋግጠነዋል። 703 ሚሊዮን ፓውንድ ገደማ መሆኑ ተረጋግጧል። ከወጪ ቀሪ ታክስ ከፍሎ ክለቡ ንጹህ ያተረፈው ገንዘብ ብዛት ደግሞ 8 ሚሊዮን ፓውንድ ሆኗል ማለት ነው። ይሄ የክለቡ ሀብት ነው። ውድ ቤተሰቦቻችን ከሚዲያ ያገኘው ገንዘብ ብዛት፣ ከጨዋታ ገቢ፣ ከንግድ ገቢ፣ ከባንክ የተበደረው እንደ አጠቃላይ ክለቡ ከየትኛውም ዘርፍ ካገኘው ገቢ ተደማምሮ የመጣ ገንዘብ ነው። ከውጭ ጋሪ ደግሞ 8 ሚሊዮን ፓውንድ አትርፏል። ስለዚህ የሊቨርፑል ሂሳብ በጣም ጤናማ የሚባልና ክለቡ በቀጣይ ክረምት ላይ ዝውውር ያደርግ ዘንድ አሁን ባለው ሂደት በጣም ጤናማ የሚባል ነው። በተለይም የሸጧቸው ተጫዋቾች ያገኙት ገንዘብ ደግሞ የሊቨርፑልን ፋይናንስ ጤናማ እንዲሆን ያደረገና ቀጣይ ዝውውር ላይም ክለቡ ራሱን ያጠናክር ዘንድ ጥሩ ዕድል የፈጠረ ነው። ሊቨርፑል በ2026 8 ኳስ ከቆመ አስቆጥሯል። ይሄ በፕሪሚየር ሊጉ ቀዳሚ ያደርገዋል። በጣም ትልቅ የሚባል ቁጥር ነው። ምናልባት የአርሰናልን አፕዴት ስናደርግ ለውጥ ካለ እንመለከታለን። ከዛ በዘለለ የቡድኑ ቁልፍ ተጫዋቾች ዘንድሮ በርከት ብሏል። ለአብነት ያክል ዶሚኒክ ሶቦስላይ ላይ ባለፉት 8 ጨዋታ 7 የግብ አስተዋጽኦ አለው። ይሄ ለቡድኑ የአውሮፓ ሻምፒዮንስ ሊግ ትኬትን ይቆርጥ ዘንድ እጅግ በጣም ጥሩ የሚባለ ቦታ ላይ እንዲገኝ ያደረገ ነው። ሌላኛው አዲሱ ፈራሚ ሁጎ ኤኪቲኬ ነው። ይህም ተጫዋች በፕሪሚየር ሊጉ ለሊቨርፑል በመጣበት ዓመት በጣም ጥራት ያለው ነገር እያስመለከተ ነው። ለአብነት ያክል በዚህ ሳምንት በርከት ያለ ግብ አስቆጠረው ዌስትሃምን ድል ባደረጉበት ጨዋታም ግብ አስቆጣሪ ነበረ። በግልጽ በውድድር ዘመኑ መጀመሪያ ላይ ተቸግሮ ነበር ቡድኔ የሚለው ሁጎ ኤኪቲኬ ሁላችንም ይህንን ችግር ለመቅረፍ እየተነጋገረን ነበር። በሜዳ ላይም ያን የተነጋገርነውን ተግብረናል። ስለዚህ ጥሩ ውጤት ማስመዝገብ ጀምረናል። ለዚህ ብዙ ጉልበት ስለሰጠን ለጨዋታው ማለት ነው ውጤቱ ይገባናል ብለዋል። በቀጣይ በሚኖረንም ጨዋታ እንዲሁ በትጋት እንጫወታለን ሲል ተደምጧል። ኢያን ዶይል የቀድሞ የፕሪሚየር ሊግ ተጫዋች ሃሪ ዊልሰን አሁንም ቢሆን በሊቨርፑል ስኳድ ውስጥ መኖር ያለበት ተጫዋች ነው ብሏል። ተጫዋቹ እያሳየ የሚገኘው ብቃት እንቅስቃሴ ለሊቨርፑል የሚመጥን ነው። እናም በፕሪሚየር ሊግ የተጫወተ በፕሪሚየር ሊግ ልምድ ያለው አቅም ያለው ተጫዋች ነው። ይሄን ተጫዋች ሊቨርፑል ማስፈረም አለበት እያለ ነው። ሊቨርፑል እንዳልኳችሁ ጤናማ ፋይናንስ ላይ ስላለ በቀጣይ ክረምት ላይ ትልቅ ዝውውሮችን ማድረጉ አይቀርም። ሊቨርፑል በቀጣይ በፕሪሚየር ሊጉ የቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጻችን የምትገኙ ማክሰኞ ምሽት ወይም በኢትዮጵያን አቆጣጠር ባድዋ ድል ማግስት የካቲት 24 ማለት ነው ምሽት 5 ሰዓት ከ15 ደቂቃ ሲል ወደ ሞሊኒክስ አቅንቶ ወልቭስን ይገጥማል። ቶማስ ብራማሌ ዋና ዳኛ፣ ጋሪ ቤስዊክ እና አዳም ኑን የመስመር ረዳት ዳኞች፣ እንዲሁም አራተኛ ዳኛ አዳም ሄርዜኪዝ፣ ቫር ላይ ቲም ውድ፣ ረዳት ቫር ዊድ ስሚዝ ሆነው ጨዋታውን የሚያከናውን ይሆናል። ወደ ተወዳጁ የእንግሊዝ ፕሪሚየር ሊግ ዕለተ እሁድ ፍልሚያዎችና አዝናኝ ጨዋታዎች ድራማዊ ክስተት ወደ ነበረባቸው ምሽት ጨዋታ እንመለስ። የት ነበራችሁ ግን ዛሬ? ኦልትራፎርድ ኤምሬትስ ላይ ነበራችሁ ወይንስ ክራቨን ኮቴጅ ላይ የት ነበራችሁ? ጻፉልን። መረጃችንን እኛ ከአሜክስ እንጀምራለን። ብራይተን ከኖቲንግሃም ፎረስት ጨዋታው በብራይተን 2-1 አሸናፊነት ተጠናቋል። በብራይተን በኩል ጎሜስ 6ኛው፣ ዳኒ ዌልቤክ 15ኛው ደቂቃ ላይ ሁለቱን የማሸነፊያ ግቦች ሲያስቆጥሩ ጊብስ ዋይት ለኖቲንግሃም ፎረስት ከሽንፈት ያልታደገች ግን የ13ኛ ደቂቃ ላቻ ያደረገች ግብ አስቆጥሮ ነበረ። በኋላም ላይ ዌልቤክ ወዲያው ነው የብራይተንን የማሸነፊያ ግብ አስቆጥሮ ብራይተን ጨዋታውን ድል ማድረግ የቻለው። በነገራችን ላይ ውድ ቤተሰቦቻችን ዳኒ ዌልቤክ አምና 2024/25 10 ሲደመር ግብ ነበረው። ዘንድሮም 10 ሲደመር ደርሷል። ያ ማለት ከግሌን ሙሪ 2017-18 በቀጣይ ደግሞ 2018-19 ተከታታይ 10 ሲደመር ግቦችን ካስቆጠረ በኋላ የዳኒ ዌልቤክ ሪካርድ ሆኖ ተመዝግበዋል። ክራቨን ኮቴጅ እንሂድ። ቶትናም ዘንድሮ በእግር ኳሳዊ ስቃይ እያሳለፈ ያለበት ዓመት ነው። አሁን ይወርዳል አይወርድ የሚለው ስጋት ሆኖ በዜና መልክ ቢነገር ለቶትናም የሚገርም አይደለም። ዛሬ ደግሞ በፉልሃም 2-1 በሆነ ውጤት ተሸንፏል።
ዊልሰን 7ኛው ደቂቃ ላይ ኢዮቢ 34ኛው ደቂቃ ላይ ሁለቱን የፉልሃም የማሸነፊያ ግቦች ሲያስቆጥሩ ሪቻርልሰን 66ኛው ደቂቃ ላይ ግብ አስቆጥሮ ነበር ለቶትናም ግን ቶትናምን ከሽንፈት ሊታደግ አልቻለም። ይህም ግብ በውጤቱ መሰረት ፉልሃም 2-1 በማሸነፍ ወሳኝ ድል ሲያሳካ ቶትናም እውነት ዘንድሮ በፕሪሚየር ሊግ ይተርፋልን የሚያስብል ውጤት ተመዝግቦበታል። ፉልሃም በዘንድሮ የውድድር ዓመት ቶትንሃምን በደርሶ መልስ ድል አድርጎታል። ለመጨረሻ ጊዜ ውድ ቤተሰቦቻችን ቶትንሃም በፉልሃም በደርሶ መልስ የተሸነፈው በፈረንጆች አቆጣጠር 2003-4 የውድድር ዓመት ነበረ። ከዛ በኋላ እነሆ ከ22 ዓመት በኋላ ነው ይህ በቶትንሃም ላይ የደረሰበት። በዛ ላይ ደግሞ ውድ ቤተሰቦቻችን አራት ጨዋታ ካለፉት 5 ጨዋታ በፕሪሚየር ሊግ አሸንፎታል ቶትንሃምን። ይሄ በጣም አስደናቂ የሚባል ነው ለፉልሃም። ከዛ በዘለለ ውድ ቤተሰቦቻችን በሃሪ ዊልሰን በኩል በፕሪሚየር ሊጉ ቶትንሃም ላይ እንግዲህ ግብ እንዳስቆጠረ ይታወቃል። ከዲሴምበር 2025 በኋላ ኤርሊንግ ብሮት ሃላንድ 14 የግብ አስተዋጽኦ ያለው ከዛ በኋላ በፕሪሚየር ሊጉ በርካታ የግብ አስተዋጽኦ ያለው እሱ ነው 11 6 ጎል 5 አሲስት አለው ሃሪ ዊልሰን። ይህም ተጫዋች ለሊቨርፑል በርካቶች የተመኙት ማለት ነው። ምናልባት በቶትናም በኩል ሊነገር የሚችለው የሪቻርልሰን ነው። ሪቻርልሰን 20ኛ የጭንቅላት ኳስ አስቆጠረ። በብራዚላውያን ተጫዋች ታሪክ 20 የጭንቅላት ኳሶችን በፕሪሚየር ሊግ ያስቆጠረ የመጀመሪያው ተጫዋች ብቻ ሆኖበታል። በቶትንሃም በኩል ውድ ቤተሰቦቻችን በጣም የሚያሰጋ ዓመት ላይ እንዳሉ የምታውቁት ያለፉትን 10 የፕሪሚየር ሊግ ጨዋታ ያለ ድል ነው የተጓዙት። ይህ ሲሆን ከ1994 ኦሲአር ዴሊሽ የተባለ አሰልጣኝ ዘመን በኋላ ለመጀመሪያ ጊዜ ነው። አሁን በቶማስ ፍራንክና በኢጎር ቶዶር እየተቀባበሉ በመሩት ቡድን ላይ ነው ባለፉት 10 ጨዋታ ድል ማድረግ የተሳናቸው። 4ቱን አቻ ሲወጡ 6ቱን ተሸንፈዋል። ውድ ቤተሰቦቻችን ይሄ ለቶትናም በጣም አስከፊ ነው። ምናልባት በቶትናም ሆትስፐርስ በኩል የቶትናም ደጋፊዎች ካላቸው በዩቲዩብ ገጻችን ላይ መፍትሄ ሊሆን የሚችለው ምንድን ነው? አሰልጣኝ ቀይረው ነገሩ የሆነም አለመሰለም። በቶትናም በኩል የቁልቁለት ጉዞ ቀጥሎ አሁን ለወራጅ ቀጠናው በጣም የቀረበው የፕሪሚየር ሊግ ክለብ ሆኗል። ዩናይትድና ካሪክን የሚያቆም የፕሪሚየር ሊግ ክለብ ጠፍቷል። በፕሪሚየር ሊግ መርሃ ገበረ ማንቸስተር ዩናይትድ ከክሪስታል ፓላስ ያደረጉትን ጨዋታ 2-1 በሆነ ውጤት ድል አድርገዋል። የማንቸስተር ዩናይትድን የማሸነፊያ ግቦች ብሩኖ ሚጌል ፈርናንዴዝ በፍጹም ቅጣት ምት 57ኛው ደቂቃ ላይ እንደዚሁም ቤንያሚን ሼሽኮ 65ኛው ደቂቃ ላይ አስቆጥረዋል። በነገራችን ላይ ክሪስታል ፓላሶች ገና ጨዋታው በመጀመሪያ 4ኛ ደቂቃ ላይ ላክሮክስ ግብ አስቆጥሮ በጭንቅላቱ ይመሩ ነበር። በኋላም ላይ ራሱ ላክሮክስ በማቲያስ ኩኛ ላይ ጥፋት ሰርቶ 56ኛው ደቂቃ ላይ በቀይ ካርድ ወጥቶ ፍጹም ቅጣት ምትም ቡድኑ ላይ አሰጥቶ ቡድኑን ዋጋ አስከፍሎታል ማለት ይቻላል። የመጀመሪያዋን ግብ አስቆጥሮ የነበረው ተጫዋች አሰልጣኝ ካሪክ ቡድኑን እየመሩ ያደረጉትን 7 ጨዋታም አልተሸነፉም። 6ቱን ያውም በድል ነው ያጠናቀቁት። ማንቸስተር ዩናይትድ 2006 ከገባም በኋላ በፕሪሚየር ሊጉ ምንም ጨዋታ ያልተሸነፈ ብቸኛው የእንግሊዝ ፕሪሚየር ሊግ ክለብ ነው። አሁን ዩናይትድ በደረጃ ሰንጠረዡ ብታምኑም ባታምኑም 3ኝነትን በተረጋገጠ መልኩ ተቆጣጥሮታል። በ51 ነጥብ ዩናይትድ በግብ ክፍያ አስቶን ቪላን በልጦ 3ኛ ሆኗል። ቀጣይ ረቡዕ ይሄን ያጠናክር ዘንድ ወደ ሴንት ጄምስ ፓርክ ስቴዲየም አቅንቶ ኒካስልን ይገጥማል። ተሸናፊው ፓላስ ወደ ቶትናም ሆትስፐርስ አቅንቶ ሐሙስ ከቶትናም ሆትስፐርስ ጨዋታቸውን የሚያደርጉ ይሆናል። ማንቸስተር ዩናይትድ በማይክል ካሪክ ስር ያለመሸነፍ ጉዞንም እንዲሁ 7 ጨዋታ አድርሶታል። በዚህም ውድ ቤተሰቦቻችን ማንቸስተር ዩናይትድ 3ኛን ሲቆናጠጥ ተከታታይ ድሎችና የሽንፈት አልባ ጉዞ በጣም ወሳኝ ነበረ። ሲቲን 2-0፣ አርሰናልን 3-2፣ ፉልሃምን 3-2፣ ቶትንሃምን 2-0፣ ኤቨርተንን 1-0፣ ክሪስታል ፓላስን 2-1 አሸንፈዋል። ምናልባት የዩናይትድ ደጋፊዎች አሁን ወደኋላ ተመልሰው የሚጸጸቱበት ጨዋታም ካለ በካሪክ ስር ከዌስትሃም ጋር 1-1 ያጠናቀቁት ጨዋታ ብቻ ሆኗል። ይሄ ካሪክ ካለ ድል አለ እንዲያስብል ያደረገ ውጤት እየተመዘገበ ይገኛል። ማንቸስተር ዩናይትድ እንዳጠቃላይ ውድ ቤተሰቦቻችን ከየትኛውም የፕሪሚየር ሊግ ክለብ በላይ በማይክል ካሪክ ስር ነጥብ ሰብስቧል። 19 ባለፉት 7 ጨዋታ። በነገራችን ላይ ያው 6ቱ ድል አንዱ አቻ ነው የዌስትሃም። ግን ካሪክ ዩናይትድን 7 ጨዋታ ብቻ አይደለም የመራው። ካስታወሳችሁ ከዚህም በፊት በጊዜያዊነት ጨዋታ መርቶ ነበረና በፕሪሚየር ሊግ የመራው ጨዋታ ብዛት ያኔ
2 ነበረ። አንድ ደግሞ የአውሮፓ መድረክ ጨዋታ ነበረ በጊዜያዊነት የመራው። ግን ስሌታችንን ፕሪሚየር ሊግ ላይ ብቻ እናደርገውና ቃል ስፖርት ዩቲዩብ ቻናላችን ላይ የምትገኙ በዩቲዩብ ገጻችን ማይክል ካሪክ 23 ነጥቦችን ከነኚህ 9 ጨዋታዎች ሰብስቧል። በዩናይትድ የፕሪሚየር ሊግ አሰልጣኝነት ታሪኩ 7ቱ ድል 2ቱ አቻ ናቸው። ካሪክ በዩናይትድ ታሪክ ያልተሸነፈ አሰልጣኝ ሆኖ አሁንም ቀጥሏል። ብሩኖ ሚጌል ፈርናንዴዝ ትልቅ ውጤት እንደሆነ ይሰማኛል። ጎል ስለተቆጠረብን ትክክለኛ ማንነታችን ማሳየት ምላሽ መስጠት ነበረብን ብሏል። በሁለተኛው አጋማሽ ኳስ በመያዝ ሆነ ጫና በመፍጠር ረገድ የበለጠ ደፋር ነበር ያለው የጨዋታው አስደናቂ ብሩኖ ሚጌል ፈርናንዴስ ውጤቱ 3ኛ ደረጃ ለመያዝ እድል ይሰጠናል፣ ነገር ግን አሁንም ብዙ ጨዋታ ስለሚቀር ማስጠበቅ የሚጠበቅብናል ብሏል። ብዙ የምናከናውናቸው ስራዎች አሉ የሚለው የቡድኑ አምበል ብሩኖ ሚጌል ፈርናንዴዝ እናም መሆን የምንፈልግበት ቦታ ላይ ቀድመን የደረሰን መስሎን እንዳይሰማን መጠንቀቅ አለብን እያለ ይገኛል። ዳኛው ወዲያውኑ ፍጹም ቅጣት ምት መሆኑን ነግሮኛል የሚለው ውድ የቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጻችን የምትገኙ የዩናይትድ ደጋፊዎች ሊያረጋግጥ የፈለገው ቀይ ካርዶን ነው እንጂ ፍጹም ቅጣት ምቱማ እንዲሁም ያለ ቫር ዳታ የተረጋገጠ ነበር ብሏል። ጨዋታውን የተከታተላችሁ ስለ ፍጹም ቅጣት ምቱ የእናንተን መልከታ እንዲሁ ልታጋሩን ትችላላችሁ። በማንቸስተር ዩናይትድ ታሪክ በአንድ ሲዝን በርካታ አሲስቶችን ያደረገው ዴቪድ ቤካም ነው። 15 1999-2000 ዓ.ም ናኒ ወይም ደግሞ በማንቸስተር ዩናይትድ ሉዊስ ናኒ አለሜዳ ዳኩና 2011 14 አሲስት በሲዝኑ አበርክቶ ነበረ። ይሄነኚህ ሁለቱ አሁንም ሪካርድ ናቸው። ብሩኖ ሚጌል ፈርናንዴዝ 13ኛ አሲስቱ ደርሷል። ከዴቪድ ቤካም ከአንቶኒዮ ሞስኬራ ቫሌንሻ ጋር ተጋርቷል። ቀጣዩ በዩናይትድ መለያ በፕሪሚየር ሊግ በተቀሩ ጨዋታዎች ላይ የሚያደርገው የአሲስት ብዛት የሪካርዱ ባለቤት ሊያደርገው አሊያም አንዳቸውን ሊጋራ ያስችሏል። ብሩኖ ሚጌል ፈርናንዴዝ በዛሬው ጨዋታ ውድ ቤተሰቦቻችን በቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጻችን የምትገኙ 6 የግብ ዕድል ፈጠረ፣ 4 ኳስ በተቃራኒ ሳጥን ነካ፣ 4 ሞከረ፣ 4 የአንድ ግብ አሸነፈ፣ 3 ኢላማውን የጠበቀ ሙከራ ነበረው፣ 1 ጎል አስቆጠረ፣ 1 አሲስት አደረገ። ብሩኖ ሚጌል ፈርናንዴዝ በዩናይትድ ታሪክ 100 ግቦችና 100 አሲስቶችን በሁሉም መድረክ ያስመዘገበም 3ኛው ተጫዋች መሆን የቻለበት ነው። ብሩኖ ሚጌል ፈርናንዴዝ 2006 ከገባም በኋላ በፕሪሚየር ሊጉ 8 የግብ አስተዋጽኦ ላይ ሲደርስ በእንግሊዝ ፕሪሚየር ሊግ ያስቆጠራቸውንም የግብ ብዛት አሃዝ 69 ያደርሷል። በቃል ስፖርት ዩቲዩብ ቻናል የምትገኙ ዩናይትዳውያን ብሩኖ በዩናይትድ መቀጠል የለበትም ወይ? ጻፉልን። ቤንያሚን ሸሽኮ ዛሬ የሚያሸናፊነት ግብ አስቆጣሪ ነው። ባለፉት 8 ጨዋታ 7ኛ ጎሉ ነው። ዛሬ ደግሞ ለየት የሚያደርገው ቋሚ ሆኖ በጀመረበት ጨዋታ ነው ግብ ያስቆጠረው። ከዚህ በፊት ተቀይሮ እየገባ ነበረ። አሁን ቋሚ በሆነበት ነው ግብ እያስቆጠረ የሚገኘው። በጣም ከፍ ብሎ በጭንቅላቱ ያገኛትን ኳስ ነው ያስቆጠረው። ሌላኛው ካዜሜሮ ነው። ካዜሜሮ ሌላ ፍጹም አስደናቂ የሆነ ብቃት ያሳየበት ጨዋታ ነበረ። ከየትኛውም ተጫዋች በላይ ብዙ የአንድ ለአንድ ግንኙነቶችን እናሸንፎ ግን የዩናይትድን የአደጋ ክፍል ሲቆጣጠር ነበረ። ሌላው ቃል ስፖርት ዩቲዩብ ቻናላችን ላይ የምትገኙ ኮቢ ሜኖ ነው። በጨዋታው ላይ 50ኛ የፕሪሚየር ሊግ ጨዋታውን በማንቸስተር ዩናይትድ አድርጓል። ከዚህ ይልቅ ነበር ሩበን አሞሪም በወቅቱ አልፈቀዱለትም እንጂ። ማይክል ካሪክ ምርጥ 4 ውስጥ ገብቶ ስለማጠናቀቅም ከጨዋታው በኋላ ካሁን በኋላ እያንዳንዱ ጨዋታ ትልቅ ትርጉም ይኖረዋል። ተጋጣሚያችን በየትኛውም የፕሪሚየር ሊግ ደረጃ ሰንጠረዥ ላይ ይገኝ፣ ጉዳያችን ልክ እንደ ዋንጫ ጨዋታ ተጫውቶ ፕሪሚየር ሊግ ውስጥ እንግዲህ በቶፕ 4 ውስጥ ማጠናቀቅ ወይም ደግሞ የአውሮፓን ትኬት መቁረጥ ነው ብለዋል። ከዛ በዘለለ ግን ምናልባት በዩቲዩብ ገጻችን ላይ የምትገኙ ዩናይትዳውያን የማይክል ካሪክ ምላሽ ሲጠበቅ የነበረው የሾና የማጓየር ጉዳት ነው። ሁለቱም ተጎድተው ወጥተዋል። በተለይ የሾ በጣም አሳሳቢ ይመስላል። ሾ ከረጅም ጊዜ ጉዳት በኋላ ነው ለዩናይትድ በጥሩ ፎርም ላይ ነበረው፣ ተጎድቷል። መቼ ይመለሳል በሚለው ጉዳይ ላይ የሕክምና ባለሙያዎችን ውጤት ጠብቀን ይፋ እናደርጋለን ብለዋል። በዚህ መሰረት ውድ ቤተሰቦቻችን የማንቸስተር ዩናይትድ ደጋፊዎች በዩቲዩብ ገጻችን የምትገኙ ስለ ጉዳቶቹ አጣርተን በቀጣይ የመረጃ ሰዓት ለእናንተ ውድ አድማጮቻችን ከታማኙና ከፈጣኑ የዜና ምንጭ የምናደርሳችሁ ይሆናል። የዓለም አይኖች ሁሉ በጉጉት ሲጠብቁት ነበረ የኤምሬትሱን ጨዋታ። ለአርሰናልና ለቼልሲ 90 ደቂቃ ብቻ አልነበረም ጨዋታው። ሲቲ ደግሞ ከውጪ
ከጨዋታው አንዳች ትርፍ ካለ ከሚመለከቱ ክለቦች ነበረ። በነገራችን ላይ አርሰናል ጨዋታውን 2-1 በሆነ ውጤት ነው ድል ያደረገው። የአርሰናልን የማሸነፊያ ግቦች ዊሊያም ሳሊባ 21ኛው እንደዚሁም ዩሊያን ቲምበር 66ኛው ደቂቃ ላይ ሲያስቆጥሩ ለቼልሲ ፔሮ ሄንካፔ ነው 45ኛው ደቂቃ ተጠናቆ በጭማሪ ሁለተኛ ደቂቃ በራሱ መረብ ላይ ኳስና መረብን አገናኝቶ ጨዋታው በቼልሲ በኩል አንድ ግብ ያገኙበት። በጨዋታው ላይ 70ኛው ደቂቃ ላይ ፔድሮ ኔቶ በሁለተኛ ቢጫ ካርድ ከሜዳ ወጥቷል። በነገራችን ላይ በሁለቱ ቢጫ ካርዶች መካከል የ3 ደቂቃ ልዩነት ብቻ ነው ያለው። 67ኛው ደቂቃ ላይ ቢጫ ካርድ የ70ኛው ደቂቃ ላይ ሌላ ቢጫ ካርድ በተለይ ማርቲኔሊ ጥፋት ሰርቶ በሁለተኛ ቢጫ ካርድ በቀይ ካርድ እንዲሁ ፔድሮ ከሜዳ የወጣበት ጨዋታ ነበረ። ምናልባት ጨዋታውን በቁጥር ከገለጽ ነው በቼልሲ በኩል 59% የኳስ ብልጫ ነበራቸው። ቁጥጥር 1 ኦፍሳይድ ቼልሲ፣ በአርሰናል በኩል 0። ቼልሲ 10 የማዕዘን የምትመቱ አርሰናል 5። አርሰናል 12 ሙከራ ሞከሩ፣ ቼልሲ 9 ነው። ኢላማውን የጠበቀ አርሰናል 5 ቼልሲ 3። ጎል አካባቢ አርሰናሎች ፍጹም የተሻሉ ነበሩ። በተቃራኒው ዳቪድ ሪያ 4 ያለቀላቸው ኳሶችን አድኗል። በጨዋታው ላይ በቼልሲ በኩል ሳንቼስ 3ን ያዳነው አንድ ጥፋት ሰርቶ ነበረ። በተለይም ጌኬሪሽ ግብ ሊያገባ የሚችልበት መልሶ ጥፋቱን አረመ። በታክል ደረጃ የቼልሲ ተጫዋቾች 20 አርሰናል 17። በኳስ ቅብብል 476 ኳስ ተቀባብሏል ቼልሲዎች። በአርሰናል በኩል 338 ብቻ ነው። ኳስ የማቀበልም ስኬት የቼልሲ የተሻለ ነው። 88% ኳስ የማቀበል ስኬት ነበረው። የአርሰናል 81% ብቻ ነው። 14 ጥፋት አጠፉ ቼልሲዎች 11 በአርሰናል በኩል። ቼልሲ 5 ቢጫ ካርድና 1 ቀይ ካርድ። አርሰናል በጨዋታው 1 ቢጫ ካርድ ብቻ ነው የተመለከቱት። በዚህ ረገድ የአርሰናል ተጫዋቾች በዲሲፕሊን ረገድ በጣም ጥሩ ምሽት አሳልፈዋል። በፕሪሚየር ሊጉ የሚኬል አርቴታው ቡድን አርሰናል ቼልሲን ረቶታል። እንግዲህ በዚህኛው ጨዋታ በመጀመሪያው ዙር ጨዋታ ቼልሲ እንዲሁ በቀይ ካርድ በጎዶሎ ወጥቶ አቻ ወጥተው ብዙ ታምተው ነበረ። ሚኬል አርቴታ በአሁኑ ግን ድል አድርጓል። በእርግጥ አርሰናል ጨዋታውን እየመራም የነበረው ከቀይ ካርዱ በፊት ነበር፣ ግን ውጤት ለማስጠበቅ ቀላል ሚና አልነበረውም። አርሰናል የፕሪሚየር ሊጉን ደረጃ ሰንጠረዥ በ64 ነጥቦች መምራት ጀምሯል። አሁንም የነጥብ ልዩነቱን መልሶ 5 አድርሶታል ከሲቲ ጋር ያው ከወልቭስና ከአርሰናል ውጪ ሌሎቹ ቡድኖች ቀሪ ጨዋታ እንዳላቸው ተጠብቆ ነው ማለት ነው። ሲቲ በ59 ነጥቦች ይከተላል። ማንቸስተር ዩናይትድ 51 ነጥብ ላይ ደርሶ ሶስተኝነትን ከቪላ ተረክቧል። አስቶን ቪላ 51 ነጥብ ወደ አራተኛ ዝቅ ብሏል። ሊቨርፑል በ48 ነጥብ አምስተኛ ሲሆን ቼልሲ 45 ነጥብ ላይ ቀርቷል፣ ስድስተኛ ነው። የአውሮፓ ሻምፒዮንስ ሊግ ትኬትን መቁረጥ አሁን ለቼልሲ ከበድ ሊለው ይችላል። ከሰሞኑ ውድ ቤተሰቦቻችን በስፖርቱ ዓለም ከምናውቃቸው ውስጥ የቀድሞ የዩናይትድ ሌጀንድ ሮይ ኪን ጨዋታውን ገምት ሲባል ቼልሲ ይሸነፋል ወይ አርሰናል ይሸነፋል ከምል አለ ሮይ ኪን። አስታወሳችሁ? አንድ የቼልሲ ተጫዋች በቀይ ካርድ ከሜዳ ይወጣል ብሎ ነበር። ይሄ የሮይ ኪን ግምት ነው። ስኮልስ ካስታወሳችሁ ጨዋታው ወይ 0-0 ይጠናቀቃል ወይ ቼልሲ ያሸንፋል ብሎ ነበር፣ ግን የሱ ግምት አልሰራም። ይልቁንስ ሮይ ኪን አንድ ተጫዋች ከቼልሲ በቀይ ካርድ ከሜዳ ይወጣል አለ። ልክ እንዳለው ውድ ቤተሰቦቻችን በቀይ ካርድ ከሜዳ ዛሬ ፔድሮ ወጥቷል። ያው ያልገመተው ነገር በቀይ ካርድ እንደሚወጣው ነው እንጂ በጣም አስገራሚ ነው። በሳምንቱ አጋማሽ ጨዋታዎች ይመለሳሉ። የፕሪሚየር ሊግ አርሰናል ወደ አሜክስ አቅንቶ ከብራይተን፣ ቼልሲ ወደ ቪላ አቅንቶ ሮብ ከአስቶን ቪላ ጋር ጨዋታ የሚያደርጉ ይሆናል። ሌላ በቶፕ 4 ላይ ለውጥ ሊያመጡ የሚችሉ ጨዋታዎች በሳምንቱ አጋማሽ ይጠበቃሉ። ቃል ስፖርት ዩቲዩብ ቻናል በፈጣን የመረጃ ሰዓታችን መተን ነው ይህንን መረጃ ያደረስናችሁ። ስለነበረን ቆይታ አመስግነን በማለዳው ጥንቅር እንገናኝ። አብራችሁን ስለቆያችሁ እናመሰግናለን።